የሴቶችና የህፃናትን ጥቃት አስመልክቶ በማህበራዊ ሚዲያዎችን በተለያዩ ሁኔታዎች ኢሹዎች ሲነሱ ሰዎች ሀሳብ ሲቀያየሩ ሲለዋወጡ እንሰማለን። ይሄ እንግዲህ ውይይቱም ንግግሩም ጥሩ ነው፣ ግን በተገቢው መንገድ ደግሞ ያሉ ጉዳዮችን አጥርቶ ማየትና ምን አንድምታ እንደሚኖራቸው መገንዘብ በጣም አስፈላጊ ይሆናል። እንግዲህ በተለይ እንደዚህ ሴንሲቲቭ የሆኑ ወይም ደግሞ ለሰው ልቦና የቀረቡ ጉዳዮችን በማንኛውም አካል ውይይት በሚደረግበትም ጉዳዩን በሚነሳበት ጊዜ በጣም ጥንቃቄ የሚፈልግ ጉዳይ ስለሆነ በተለያዩ አንግሎች ማየት መመልከት አስፈላጊም ተገቢም ይሆናል። በተለይ ደግሞ ውጤት በሚያመጡ ጉዳዮች ላይ ትኩረት አድርጎ መወያየቱ መነጋገሩ መፍትሄዎችን ከማምጣት አንፃር ትልቅ ጠቀሜታ ይኖራቸዋል ብለን እናምናለን። በመሰረታዊነት እንግዲህ ጾታዊ ጥቃት የምንለው በህፃናትም በሴቶችም ላይ የሚከሰተው ኢሰብአዊ ድርጊት ነው። የዓለም አቀፍ የሰብአዊ መብት ድንጋጌዎችን የሚጻረር እንደዚሁም ደግሞ የሀገራችንንም ህገ መንግስትንም መሰረት ያላደረገ ድርጊት ስለሆነ ሊወገዝ የሚገባው ሁላችንም ልንከላከል ሰዋዊ ፍጥረትም እንደመሆናችን ደግሞ ለሴቶችም ለህፃናትም ጥንቃቄ እንድናደርግ ይገባል። ምክንያቱም የጾታዊ ጥቃት በሴቶችም በህፃናትም ላይ ከአካላዊ ጉዳት ጀምሮ የጤና ቀውስን የሚያስከትል እንደዚሁም ደግሞ ውስብስብና ድርብርብ ለሆኑ ደግሞ ማህበራዊ ችግሮች የሚያጋልጡ እንደሆነ ይታወቃል። ስለዚህ ይህን ድርጊት ማውገዝ መቃወም እንዳይከሰቱም ደግሞ የዜግነት ኃላፊነትን መወጣት ከሁላችንም የሚጠበቅ ጉዳይ እንደሆነ እናውቃለን። ድርጊቱንም ደግሞ አጥብቀን ማውገዝ ይገባናል። እንግዲህ ሰሞንኛ የተነሱ ጉዳዮችን የምናውቃቸው ናቸው። በማህበራዊ ሚዲያ ጥቃት የደረሱባቸውን አካላት ፎቶአቸውንም ጭምር በማውጣት የተለያዩ ጉዳዮችን ኢንተርቴን የሚደረግበትን መንገድ እኛም ተመልክተናል። እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር በዋነኛነትም የሚመለከተን ከተሰጡን ተግባር ኃላፊነቶች ውስጥ የሴቶችን መብት ደህንነት የህፃናትን መብት ደህንነት ማስጠበቅ ነው። ከዚህ አንፃር በጣም ሰፊ ስራዎችን እንሰራለን። በተለይ ጥቃት የደረሰባቸውን ሴቶችና ህፃናት ከመከላከል ጥቃቱን ተፈጽሞ ሲገኙ ደግሞ የተለያዩ እርምጃዎችን በመውሰድ የራሱን ያላሰለሰ ጥረት እያደረገ ይገኛል። በሰሞኑ በሶሻል ሚዲያ በሰፊው ሲዘዋወር እንዳየነው ብርቱካን የምትባል ግለሰብ የጾታዊ ጥቃት እንደደረሰባት ተደርጎ እንግዲህ ብዙ ጊዜ ለልቦና የቀረበ ስሜት ቀስቃሽ ኮርኳሪ የሆኑ ጉዳዮች ተለይቶ በመውጣት በማህበራዊ ሚዲያ ላይ የሚደረጉ ጉዳዮች ምን ያህል ያልተገባ መረጃን ለማህበረሰቡ በማቀበል አላስፈላጊ የሆኑ ማህበራዊ ችግሮች እንዲፈጠሩ ያደረገበት ሁኔታ እንዳለ መመልከት ችለናል። በቅርቡ በኢቢኤስ በቀረበው ታሪኩን ሁላችሁም ሰምታችሁታል። እንግዲህ ልብ በሚነካ መንገድ ድርሰት በደንብ ተደርጎ ተሰርቶ ላልተገባ የፖለቲካ ትርፍ ለማግኘት ጥቅም ለማግኘት ተደርጎ የቀረበበት ሁኔታ በእጅጉ የምናወግዘው መሆንም የማይገባው ኢሰብአዊ የሆነም ድርጊት ነው ብለን ነው የምናምነው። ምክንያቱም የሴቶችና ህፃናትን ጥቃት መከላከል የምንችለው በእንደዚህ አይነት መንገድ አይደለም። ተገቢ የሆነ መረጃን በማስረጃ በማቅረብና እንደዚሁም ደግሞ ችግሩ ሊፈታ በሚችልበት መንገድ አግባብ
መፍትሄን ሊያመጣ በሚችልበት መንገድ አግባብ ነው ሊሆን የሚገባው። እንደ ሴቶችና ማህበራዊ ጉዳይ ሚኒስቴር በጣም ሰፊ ስራዎችን እንሰራለን። በተለያዩ ሰው ሰራሽም የተፈጥሮ አደጋ ምክንያት ተጋላጭ የሚሆኑ ለጾታዊ ጥቃቶች፣ ለጎጂ ልማዳዊ ድርጊቶች ተጋላጭ የሚሆኑ የህብረተሰብ ክፍሎች በዋነኛነት ሴቶችና ህጻናት ናቸው። ከዚህ አንጻር ጥቃት የደረሰባቸው በጣም ሰፊ ቁጥር ያላቸው ሴቶች፣ ህጻናት አሉ። በተለይ አሁን ግጭት ባሉባቸው አካባቢዎች ይሄንን እንግዲህ የሴቶችንም የህጻናትንም ጾታዊ ጥቃት የፖለቲካ አጀንዳ አድርጎ መጠቀም ከሰዋዊ ስብዕና ውጪ መሆን ነው ብለን እናምናለን። ይሄ አይደለም ችግሩን ሊፈታ የሚችለው። ተገቢ መረጃ ከሆነ መረጃውን በትክክለኛው መንገድ ሊሰጥ የሚገባቸው የተዘረጉ ሲስተሞች አሉ። እነዛን ተጠቅሞ ማድረስ ይቻላል። ጥቃት ከመድረሱም በፊት ጥቃት ከደረሰም በኋላ የሚመለከተን መንግስታዊ ያልሆኑ ተቋማትን በተለይ ደግሞ ሚዲያ ለማህበረሰቡ ቅርብ እንደመሆኑ መጠን እነዚህ ነገሮች በጥንቃቄ ማየትና ተገቢነታቸውን አገናዝቦ ምን ሊፈጥር ይችላል ብሎ አስቦ መቅረብ ያለበት ጉዳይ ነው ብለን እናምናለን። ስለዚህ ከዚህ አንፃር ሆነስትሊ ስፒኪንግ በጣም የሰውን ስሜት ሊነካ የሚችሉ አጀንዳዎች ፖለቲሳይዝ ሲደረጉ እናያለን። በብዙ መንገድ በተለይ ሃይማኖትን መሰረት ተደርጎ ብሔርን መሰረት ተደርጎ የተለያዩ ውዥንብሮች ይነሳሉ። ግን ጥቃትን ደግሞ መሰረት አድርጎ ተገቢ ያልሆነ የፖለቲካ ገበያ ማራገቢያ ማድረግ ግን እጅጉን ከሰዋዊ ስብዕና ውጪ ኢሞራል የሆነ ጉዳይ ስለሆነ ይሄንን የሚዲያ አካላትም የሚመለከታቸው ከግለሰብ አንስቶ የምንጠቀመውን የሶሻል ሚዲያ በትክክለኛው መንገድ ለህዝቡ ግንዛቤ በሚፈጥር መንገድና ችግሩን ሊፈታ በሚችል መንገድ ብናደርገው የተሻለ ይሆናል። ምክንያቱም በተለይ እነዚህ የጾታዊ ጥቃት በሚፈጸምበት ሰዓት የሚደርሱ ችግሮች በትክክለኛውና በአግባቡ አድሬስ እንዳይደረጉ ጋፕ ይፈጥራል። አሁን እንዳየነው እንግዲህ የተቀናበረ ትክክለኛ ያልሆነ በድራማ መልክ የተሰራ የህዝቡን ስሜት ኮርኩሮ አላስፈላጊ ግጭቶችን ለመፍጠር የተደረገ ጥረት እንደሆነ እናያለን። ይሄ አገርን ነው የሚያፈርሰው፣ ለማንም ጥቅም የለውም። ምናልባት ሊጠቀሙ የሚችሉ ጥቂት ጽንፈኛ ግለሰቦች አስተሳሰቡም ያላቸው ግሩፖች ሊሆኑ ይችላሉ። ይሄ ተጠቂን እንደዚሁም ደግሞ ማህበረሰቡን ሀገርንም የሚያፈርስ ቤተሰብን የሚያፈርስ እንደሆነ በግላጭ አይተናል። ከግለሰቧም ህይወት ከሰጠችው ምስክርነት የሚታየው እንግዲህ የከበረ ትዳር የነበራት ቤተሰብ የነበራት በማህበረሰቡም ዘንድ ደግሞ ቤተሰቦቿም የተከበሩ የነበሩ ምን ያህል እንግዲህ ሶሻል ክራይሲስ የሚፈጥር ሁኔታ እንደሆነ ማየት ችለናልና እውነተኛ ተጎጂዎች ተገቢውን እርዳታ ወይም ድጋፍ እንዳያገኙ ይሄም ውሸት ሊሆን ይችላል የሚል ቅንብሮች ውስጥ እንዲገባ አስተሳሰብ ውስጥ እንዲገባ ያደርጋልና የሴቶችን ችግር ከመፍታት ይልቅ የህፃናትን ችግር ከመፍታት ይልቅ ጾታዊ ጥቃትን በትክክለኛው መንገድ አድሬስ ከማድረግ ይልቅ ውስብስብ ችግሮች እንዲፈጠሩ ምክንያት ይሆናል። ከዚህም በተጨማሪ በተለይ የሴቶችን ክብር የሚነካም ነው ብለን ነው የምንወስደው። ይሄ ሴቶች ጥቃት እንኳን ደርሶባቸው ሊናገሩ ቢፈልጉ አይ ትክክል አይደለም፣ የተቀናበረ ሁኔታ ነው የቀረበው፣ ስለዚህ አንቀበልም የሚል አስተሳሰብ ሬዚስተንስ እንዲፈጠር የሚያደርግና የሴቶችን ስብዕናም በማህበረሰቡ ዘንድ ዝቅ የሚያደርግ ተግባር ስለሆነ ይሄ በጣም አደገኛ ትወና ትልቅም ወንጀል ነው ብለን ነው የምንወስደው። የሌሎች ትክክለኛ ተጠቂ የሆኑ ዜጋዎችንም በትክክል እንዳንደርስላቸው ወይም ደግሞ ማህበረሰቡ ጥቃትን እንዳያወግዝ የበለጠ ጥቃትን እንዲለማመድ ሁሉ የማድረግ አዝማሚያዎች ያሉት ስለሆነ
ይሄ ልዩ ትኩረት ሊሰጠውና ማህበረሰቡም ይሄንን ተገንዝቦ የራሱን ጥንቃቄ እንዲያደርግ በዚሁ አጋጣሚ ጥሪያችንን ማቅረብ እንፈልጋለን። ስለዚህ በተለይ በሜንስትሪም ሚዲያው ላይ የሚተላለፉ ጉዳዮችን በደንብ ከስሩ አጥርቶ ያሉ ነገሮችን ተረድቶ ማቅረቡ የተዛባ አመለካከት እንዳይኖርም ከዛም በተጨማሪ ደግሞ የማህበራዊ ትስስርንም የሚበጥስ አካሄድ ስለሆነ እንደ ሀገርም አስቸጋሪ ስለሆነ ይሄንን የሴቶችን ጥቃት የህፃናትን ጥቃት ለመከላከልና ለመታደግ ባለመ መንገድ እንጂ ችግሩን ፖለቲሳይዝ ማድረግ ተገቢ አይደለም እንላለን። ከዚህ አንፃር እንግዲህ ቅድም እንደገለጽኩት በተለይ የሴቶችና ማህበራዊ ጉዳይ ሚኒስቴር በአዋጅ ከተሰጡት ተግባር ኃላፊነቶች ውስጥ ትልቁን አጽንኦት ሰጥቶ እየሰራ የሚገኘው የሴቶችን ጥቃት የህፃናትን ጥቃት ጎጂ ልማዳዊ ድርጊቶችን በተመለከተ አንደኛው የምንሰራው መከላከል ስራ ነው። በመጀመሪያ ድርጊቱ መፈጸም የለበትም ኢሰብአዊ ድርጊት ነው ብሎ ማውገዝ ብቻ ሳይሆን በማህበረሰቡ ዘንድም ሰፊ ግንዛቤ እንዲኖር ከማድረግ አኳያ ትልቅ ስራዎችን እየሰራን እንገኛለን። ለዚህም እንደ ሀገር የተለያዩ ባለድርሻ አካላት የሚመለከታቸው የሚገኙበት ትልቅ ጥምረት ወይም ግብረ ኃይል ተቋቁሞ እየሰራ ይገኛል። ስለዚህ ይሄ በአንድ ሴክተር ብቻ የሚሰራ ወይም ደግሞ በመንግስት ብቻ የሚሰራ ስራ የምንከላከለው ሳይሆን ከማህበረሰቡ ጀምሮ የሚመለከታቸው ባለድርሻ አካላት ሁሉ በጋራ መጥተው ሊሰሩበት የሚገባ ጉዳይ ነው። ሌላው እንግዲህ ጥቃት ከመድረሱም በፊት ጥቃት ከደረሰም በኋላ ጥቆማ የሚደረግበት የሆትላይን ሰርቪስ አገልግሎት አለን ወይም ደግሞ የባለ 4 ዲጂት ነፃ የጥሪ አገልግሎት። ይሄ የጥሪ አገልግሎት በየክልሉ የየራሱ የጥሪ አገልግሎቶች አሉት እና እነዚህን የጥሪ ማዕከላት በመጠቀም ጥቃት ከደረሰም በኋላ ደግሞ ተገቢው እርምጃ እንዲወሰድ የማድረግ ስርዓት ተዘርግቷል። ስለዚህ በሶሻል ሚዲያው ያለው እንዳለ ሆኖ ግን በትክክለኛው መንገድ የተጣራ መረጃ ከሆነ የሚመለከታቸው የክልል ቢሮዎቻችንም ስላሉ የሚመለከታቸው የህግ አካላትም ስላሉ ወደዛ ማቅረቡ ትክክልና ተገቢ ነው ብለን እንወስዳለን። ሌላው ደግሞ ድርጊቱ አስቀድሞ ለመከላከል ከሚደረገው ጥረት ጎን ለጎን ጥቃት የደረሰባቸውን ሴቶች ህፃናት በተመለከተ ልዩ እንክብካቤና ድጋፍ እናደርጋለን። ከዚህ አንፃር የአንድ ማዕከላት አገልግሎት የምንለው አለ። በዚህ በአንድ ማዕከል አገልግሎትና በጊዜያዊ መጠለያ ማዕከላት ላይ ደግሞ የህግ አገልግሎትን የሳይኮሶሻል ሰፖርት ወይም የስነ ልቦና ድጋፍን ለተጠቂዎች የምናደርግበት ነው። ከጉዳታቸውም ደግሞ እንዲያገግሙና በዘላቂነት ህይወታቸውን መምራት እንዲችሉ ሰፊ ፕሮግራሞችን ቀርጸን እየሰራን እንገኛለን። ለዚህ በዋነኛነት እኔ አጽንኦት መስጠት የምፈልገው የተዘረጉ ስርዓቶች አሉ። እነዛን ስርዓቶች ተጠቅሞ ምላሽ መስጠትና ተጎጂነትን መቀነስ ወይም ደግሞ ጥቃቶች እንዲቀንሱ የራሳችንን የበኩላችንን አስተዋጽኦ ማድረግ ተገቢ ነው። በተለይ ደግሞ በቅርቡ አሁን የመረጃ አያያዝ ስርዓታችንንም አዘምነናል። በተለይ ህፃናት ላይ የሚከሰቱ ጥቃቶች ሲኖሩ የመረጃ አያያዝ ስርዓት ቋት ውስጥ ገብቶ ምላሾች በተገቢ መንገድ እንዲሰጡ የማድረግ ብዙ ጊዜ እንሰማለን። ጥቃቶች ሲደርሱ ለእያንዳንዱ ጥቃት ወጥተን ኮሙኒኬት እንድናደርግ ይሄ በጣም ሰፊ ስለሆነ ስራው እያንዳንዱን ኬዝ አንስቶ መናገር አይቻልም። በተለይ ደግሞ በህግ አግባብ የተያዙ ጉዳዮች ላይ ጥንቃቄዎች ስለሚያስፈልጋቸው የመጨረሻው ፍትህ የሚገኝበት መስመር እንዲያዝ የማድረግ ስርዓቱ ላይ ትኩረት አድርገን እየሰራ መሆኑን መላው ማህበረሰባችን እንዲገነዘብ እንፈልጋለን። በቅርቡም ደግሞ የጥቃት አድራሾች የመረጃ የስርዓትንም እንደዚሁ አዘምነን እየሰራን እንገኛለን። ይፋ የምናደርገው ይሆናል። ጥቃት አድራሾች ተገቢው እርምጃ ወይም ደግሞ ተመጣጣኝ ቅጣት
አስተማሪ እርምጃዎች እንዲወሰዱባቸው የሚያደርግና ያንንም ክትትል የሚያደርግ የዲጂታል ሲስተም ነው። እኔ ለኢትዮጵያ ሕዝብ ማቅረብ የምፈልገው በተለይ ደግሞ ለእያንዳንዱ ኃላፊነት ላለበት ዜጋ እያንዳንዱ መረጃዎች በሶሻል ሚዲያም ሆኑ በሚኒስትሪ ሚዲያው የምንሰማቸውን አጥርተን ትክክለኛውና ተገቢውን መረጃ ልንይዝ ይገባል ብዬ አምናለሁ። በተለይ ደግሞ የሚዲያ አካላት ትልቅ ኃላፊነት ማህበራዊም ሀገራዊም ኃላፊነት አለባቸው። ይህንን ኃላፊነታቸውን በአግባቡ ሊወጡ ይገባል። መረጃን አዛብቶ ለማህበረሰብ ማድረስ ጥፋቱ ከፍተኛ ነው የሚሆነው። ስለዚህ እዚህ ላይ ትኩረት መደረግ አለበት። ሌላው ጉዳትን ለፖለቲካ ፍጆታ ማዋል ሰዋዊ ፍጥረት የሆነ ግድ የሚለው ጥቃትን እከላከላለሁ የሚል ህሊና ያለው የማህበረሰብ ክፍል ይሄንን አያደርግምና በተለይ ሴቶችም በዚህ ጥንቃቄ ማድረግ ይገባል። ላልባሌ ጉዳዮች ለጊዜያዊ ጥቅሞች እንደዚህ አይነት ጉዳዮች በሚነሱበት ሰዓት እንግዲህ አንድ ስብዕና እንዳለው ሰው የራስንም ህይወት ለማዳን የሌላውንም ለመታደግ ከፍተኛ የሞራል ዲሲፕሊን ያስፈልጋል ብዬ አምናለሁ። አመሰግናለሁ።